በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ፓርቲዎች ለሰባተኛው ጠቅላላ ምርጫ የምረጡኝ ቅስቀሳ በይፋ እያስጀመሩ ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም የጎዳና ላይ የምረጡኝ ቅስቀሳ በአዲስ አበባ በይፋ አስጀምሯል። ፓርቲው 50 የፖሊሲ አማራጮችን ይዞ በመቅረብም ለስኬታማ የምርጫ ውድድር እንደሚሰራም በምረጡኝ ቅስቀሳው ተነስቷል። ኢዜማ እንደሚታወቀው በዋናነት 3 ፒላሮችን ይዞ የተነሳ ፓርቲ ነው። የዜግነት ፖለቲካ፣ ማህበራዊ ፍትህና ዲሞክራሲያዊ ፌዴራሊዝም። ከገዢው ፓርቲም እና ከሌሎች ፓርቲዎች የሚለዩ እነዚህ 3 አቋሞቻችን ናቸው። ዜግነትን መሰረት ባደረገ ለልማት አመቺ በሆነ 4 መስፈርቶችን ይዘን የተነሳ ነው። እነሱም ባሟላ መልኩ መዋቀር አለበት ብለን እናምናለን። ይሄ ነው የሚለየን። ህዝብ እንዲመርጠን የምንፈልገው ይሄንን አውቆ ነው። ይሄንን እውነት አውቆ ይሄንን ያለን አማራጮች አውቆ ተስፋን ሰንቆ እንዲመርጠን ነው። የፓርቲው ደጋፊዎች በበኩላቸው ሰባተኛው ጠቅላላ ምርጫ ሊካሄድ ጥቂት ጊዜ የቀረው በመሆኑ መራጮች መብታቸውን አሳልፈው ላለመስጠት የመራጭነት ካርድ በመያዝ የተሻለ የፖሊሲ አማራጭ ያለውን ሊመርጡ እንደሚገባም የፓርቲው አመራሮችና ደጋፊዎች አሳስበዋል። ወጣቶች የነሱን መብት ጥቅም ሊያስከብር የሚችለውን ፓርቲ መለየት አለባቸው። አንድ ሁለተኛ ደግሞ እንደነዚህ አይነት ፓርቲዎችን ተቀላቅለው ሀገራቸውን ሊያሻግርላቸው የሚችል ወደ ተሻለ የእድገት ጎዳና ሊያሻግርላቸው የሚችለውን ፓርቲ ተቀላቅለው ፖለቲካንና ኮረንቲን በርቁ የሚለው አሁን ላለነው ለኢትዮጵያ ወጣቶች የሚሰራ አይደለም። እኛ ስለ ራሳችን መብት ስለ ራሳችን መብት እና ጥቅም ካልተከራከር ማንም መጥቶ የኛን ጥቅም ሊያስከብርልን የሚችል የለም። ስለዚህ የወደፊቷ ኢትዮጵያ ተረካቢዎች እኛ እስከሆነ ድረስ በፖለቲካው ንቁ ተሳታፊ መሆን አለብን። ምርጫውን ሰላማዊ በሆነ ድባብ ማስኬድ አለብን። ማህበረሰቡ መጀመሪያ ደረጃ ካርድ ማውጣት አለበት። ከዛ ከካርድ በኋላ የሚበጀውን የሚጠቅመውን ከፖሊሲ አንጻር አይቶ እንዲመርጥ መልእክቴን አስተላልፋለሁ። ምርጫ አለመምረጥ ኃላፊ መብትን አሳልፎ መስጠት ነውና ሁላችሁም የኢትዮጵያ ሕዝቦች ካርድ እንድናወጣ አሳስባለሁ። አመሰግናለሁ። በፓርቲው የምረጡኝ ቅስቀሳ ላይ የፓርቲው ከፍተኛ አመራሮችና ደጋፊዎችም ተገኝተዋል።